እንደምትወደኝ ማውቃለሁ። ግን ለምንድን ነው እንደዚህ በፍርሃት የተዋጥኩት? ሉላ አርግዣለሁ ብቻ እንዳትይኝ። አርግዝሻል? አዎ፣ የ3 ሳምንት ጽንስ በወድሻለሁ ብለውኛል። ምን? የ3 ወር ጽንስ ማለት? የ3 ሳምንት ነው ያልኩ። ያለኔ ጉዳይ አይደለም። ሉላ ምንድን ነው እየሰራሽ ያለሽው ነገር? ገና ለገና ልጅ ወዳለው ስላልኩሽ የምሬ ነው እንደሚመስልሽ? ምን እያልክ ነው ሞገስ? ይኸውልሽ ሰሚኛለሽ፣ ስለምትዩ ጽንስ ምንም የማውቅልሽ ነገር የለም። ለፍቅር በተኛ ለጸባ ረግዝቻለሁ። እባክህ ሞገስ እያስጨነከኝ ነው። ለነገሩ አንቺ የምታደርጊ እኔ ነኝ ቀለበት አድርጌ ሚስት እንድትጫወች ያደረኩሽ። እባክህ ሞገስ አቁም። ለማንኛውም የኔና አንቺ ፍቅር እዚህ ጋር ያበቃል። ስለምትዩ ጽንስ ደግሞ ምንም ነገር የማውቅልሽ ነገር የለም። ምንም ነገር አላውቅልሽም። ከዚህ በኋላ መንገዳችን ለየቀን ነው። እሺ? ምን እያልክ ነው? ቆይ እንዴት እንደዚህ አይነት ቀልድ ትቀልዳለህ? ግናው መድብል ዛሬም እንግዲህ እንደሚታወቀው በጀግንነቱ ጎዳና እየተንደረደረ ነው። በጣም ደስ የሚል ነገር እያደረገ ነው የሚገኘው። አሪፍ ነገሮችንም እያስተናገደ ነው የሚገኘው። በጣም ደስ የሚል ጉዞንም እየሄደ ነው። ለዚህም እንግዲህ ይሄ ነው የሚባል አይደለም ጉዞ። ከካሌብ ሞሲሳ ጋር እንግዲህ በባለፈው በቃ ሌላ ወጥመድ ውስጥ እንዳይገባ ብለን ፈርተን ነበረ፣ ግን እስካሁን ምንም አይነት ነገር አልተገናኘም። በጣም ደስ የሚል ነገር ነው። እንግዲህ በጣም ደስ ብሎናል ማለት ነው። ሌላው እንግዲህ ደግሞ ወይዘሮ ማህሌት እንግዲህ ከድሮ ስራ ተመልሻለሁ፣ ይቅርታችሁን እፈልጋለሁ እያለች ሁሉንም ሰው ይቅርታ እያለች ነው። መጀመሪያ እንግዲህ ያው መድብል ነበር። መድብል በይቅርታ አስተምሮ ነው የለቀቃት። ከዛ በመቀጠል እንግዲህ ኤፍራታ ጋር ነው ሄደችው። ኤፍራታም ጋር ሄዳ ኤፍራታ እንግዲህ ይቅርታ ብላ እህቷ ጋር ኤፍራታ ጋር አርፋለች። ከዛም እንግዲህ እንደሚታወቀው መድብል መጀመሪያ እሱ ሲሸኛት አስተምሮ ገስጾ ከዛም እንግዲህ ለጇ ብር ሰጥቶ የሚያስፈልጋት ነገር ትምህርት አስተምሮ ነበር የሰደዳት እና እንግዲህ አሁን ላይ ተወሰነ የተለወጠች ትመስላለች። ግን ማህሌት ማመን ውሃን በወንፊት ይዞ መራመድ ያክል ነው የምቆጥረው። ማህሌትን ተፈጽሞ ምናምን አልችልም። ድረስ በጣም ይቅርታ አድርጉልኝ እና እንግዲህ እሷም በዛ መልኩ ነው ተፍተፍ እያለች የምትገኘው። እንግዲህ ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን። እንግዲህ አሪፍ ላይ ነው አሁን ያለችው። እንግዲህ ብሩክንም ሁለታ መንገድ አግኝታ ይቅርታ ፕሊስ ብላ ጠይቀው ነበረ እና እንግዲህ መድብልም ስለነበረ መድብል ባለብን የጠየቀችው እና በቃ መድብል አልነገረህም ወይ በቃ ፕሊስ ይቅርታ አድርጉልኝ፣ ያ ሁሉ ህይወት ያለው እንትን ብሏል ምናምን። አሁን ላይ ያለችው ማህሌት ሌላ ናት። አሁን ላይ ይሄን ያክል የሚል አይደለም። በቃ ሁሉም ነገር አልፏል። አዎ በድያለሁ፣ አዎ ብዙ ነገር አድርጌያለሁ፣ አዎ አሰቃይቻችኋለሁ። ግን ደግሞ ፕሊስ በቃ ጊዜ ስጠኝና በዛ ላይ ለሰራሁት ስህተቴ ለሰራሁት በደሌ ዋጋ ልቀበል ፕሊስ እያለች ነው የምትገኘው። እሱም እንግዲህ ብሩክ ምን ማለት ነው? አንቺን ስንት ይቅርታ ተባልሽ? አንቺ አሁን ምን አይነት ነው? ምን ትመስላለች? ውሃ ቢፈቅዱትም ቦጭ ምናምን ብሎ ነው እንግዲህ የተቆጣው። መድብልም ከዛ ከመጣ በኋላ በቃ ቆይ ይሄን ያክል አንተ 7 ጊዜ ይቅርታ አድርግላት። ሰው ልጅ እኮ በዱላ በስድብ ከጥላቻ በተዘዋዋሪም ምናልባት በፍቅር በይቅርታም አንዳንድ ነገሮች ይስተካከሉ ይችላሉ። ስለዚህ እሱን ማመን አለብን። ይቅር ላላችሁላችሁ ይቅር ይባላችኋል ነው እንጂ የተባለው። እግዚአብሔርም እኮ እንደዛ ነው ያለው ብሎ እንግዲህ ለብሩክ መድብል ሲያወራው ነበርና መድብል ደግሞ እዚህ ጋር ማነው ብሩክ እንዲህ ምን ማለት ነው ታዲያ? እሱማ የሚነሳበት ቦታ አለው። እቺ ያያት ስንት ይቅርታ ብለናት መታ የምትነከር በዛውም ደግሞ በልጄ በምሳሌ በማልደራደርባት ባይኔ ብለኝ በምሳሌ ኮን የመጣችብኝ እያለ እንግዲህ በጣም እየተቆጣ ነው ብሩክ። ግን እንደዛም እየሆኑ የሚገርም ነገር እሷ መጀመሪያ መድብል እንግዲህ አብሽሬ ተስፋ እንዳትቆርጭ ብሏት ነበረ። እንግዲህ እሷም ቀጥታ እስከ ቤት ድረስ ነው የመጣችው። ያው ከመድብል ጋር ተመካከረ ነው አይ ቲንክ። ስለዚህ ቤት ድረስ መጣ። እንግዲህ ይቅርታ ባካችሁ ይቅርታችሁን ፈልጋለሁ ብላ መጣለች። ያው እንግዲህ እዚህ ጋር ብሩክም አለ ቅድስቴም አለች። በጣም እንደነገጡት በተለይ ቅድስቴ በጣም እንደነገጠችው ታውቃላችሁ። ማህሌትና ቅድስት ምን አይነት ግንኙነት እንደነበራቸው ያሰለፉት ታሪክ አለ። በጣም ብዙ ነገሮች አሉ። ያ ቻሌንጅ ደግሞ በጣም ከባድ ነው። በዛ አማካኝነት እንግዲህ በጣም በሚገርም ሁኔታ በጣም ነው የተናደደችው ማለት ነው። እየተናደደችበትም ያለችው
ያ ደግሞ በጣም ከባድ ነገር ነው። ስለዚህ እንግዲህ መድብል ጥሩ እንትን ላይ እየሄደ ነው የሚገኘው ማለት አሪፍ የሚባል ሁኔታ ላይ ነው ያለው። በጣም በደስ በሚል ሁኔታ ነው ሁኔታቸው እንግዲህ ያሁን ላይ። ስለዚህ አሁን በእርግጠኝነት መድብል ይህን ሀሳብ ስላመጣው ታውቃላችሁ፣ ብሩክ ምንም አይነት ቢቆጣም ቢነጫነጭ ምንም ቢል መድብል ያዘዘውን ነገር አለማድረግ አይችልም በጭራሽ። አንደኛ ታላቅ ወንድሙ ነው፣ ሁለተኛ ደግሞ በቃ መድብል እያንዳንዱ ነገር ሁሉንም ነገር ስለሚያውቅ ጠንቅቆም ስለሚረዳ በዛ አማካኝነት እንግዲህ ሁሉንም ነገር ስለሚል ምንም ወዲያ ወዲህ የሚልበት ጉዳይ ስለሌለው መድብልም እሱ ነገር ስለሚረዳ ያለው ነገር በዚህ መልኩ ያልቃል፣ ይጠናቀቃል ብለን ተስፋ እናደርጋለን። ሌላው እንግዲህ በጣም ደስ የሚል የሚያምር ሁኔታ ላይ ነው ሌላው የሚገኘው። እንግዲህ ኤደንም እንደሚታወቀው ይቅርታ ተደርጎላት ነው አሁን ላይ ያለችው እነሱ ቤት በሰራተኝነት ጥሩ ጊዜ እያሳለፈች ነው። ጥሩ ታይም እንትን እያደረገች ነው። ይሄ ደግሞ ይበል የሚያስብል ነው። እንግዲህ አሪፍ ነው። ኤፍራታ ደግሞ እንግዲህ ከመርዞ ደላላው ጋር ተጣልተዋል። ብዙ እንትን አላሉም። ምክንያቱም ደግሞ ያው የተደላሉበት ነገር መርዞ ደላላው እንግዲህ ሂዶ ሌላ ስርፋ አድሮ ነው የታደርክ ተብሎ ሲጠየቅ የድሮ ፍቅረኛ ከ5 ዓመት በፊት አረብ ሀገር ሄዳ ከዛ መጣ ቅብጥርሴ የማይባል ተረት ሲያወራ ነበር እና በጣም ተናዳ እንግዲህ በባለፈው 38,000 ብር አውጥቼ ገዛሁት ያለውን ቀለበት ውጠሽዋል ብሏት፣ እሷ ግን ለካ አስቀምጣው ነበረ። የሚገርመው ትናንት አውጥታ አውሮራለት ሄደችው እና በጣም ነው የደነገጠው። ተከትሏት ሄዷል፣ ግን እሷ ሄዳለ ያምራበታለች። ስለዚህ እሱ ራሱ በጣም ከባድ ነው። እንግዲህ ቤተሰቦቻችን በቀጣይ አዲስ ነገር እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ። ቤተሰቦች መልካሙን ሁሉ ተመኘሁላችሁ። ወዳችኋለሁ። እንግዲህ የማለትም ይቅርታ የእውነት ሆኖ መልካም ነገር እንደምታስቡ እናደርጋለን። ሞገስ እንግዲህ ሉላን ትንሽ በማስደንገጡ ሁላችንም ደንግጠናል። እንደዛ አይደረግ ጭራሽ ሞጌ። እንግዲህ ቀጣይ እንገናኝ። ሰላም ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ።